ወጣች በሩ ዘግታብኝ እሺ ከዛ ሰውየው እንደ መድፈርም ነገር ሲያደርገኝ ልጆም ስሞክር አፌን አሰረኝና እሺ የማይሆን ነገር አደረገ አንዳንዴ ብዙ ሰካራም ወንዶችን ይዛ ትመጣና ቤት እዚሁ ነው ቤት አሁን ያለንበት ቤት መጣ የብልግና ነገር ታሰራኝ ነበር ምንድነው ፊትሽ እየጠቆረው እየመታች ይሄ ብቻ መታሽ ነው እንደዚህ እንሽው አው እና አንገቴ ደግሞ እነሱ የቦጫጨሩ አንቺ አቤት ተጋልመሻል ተባሽ አረ በእናትሽ ምን አድርጌ ነው የምትይኝ በቃ ማለት ታቃተኝ ምን ላርግሽ ምን ላርግሽ ማለት ምን ማለት ላርግሽ አንቺ ከኛ ኩል ሰው ሁኚ ባልኩ ዘመናዊ ሁኚ ባልኩኝ አንቺ ጭራሽ ታለቅሻለሽ ቤቴ ላይ ቁጭ ብለሽ ጭራሽ ቅድም አስቀምጪሽ እንዴት እሱ ነው ያለሽው አዎ ምን ሆነሽ ነው የተኛሽው አሁን አሞኛል ምን ሆነሽ ነው የሚያምሽ አመመኝ ንገሪኝ እስቲ አንቺ ምን ሆነሽ ነው የሚያምሽ አንቺ ነው ማናገርሽ በስርዓት አናግሪኝ ምን ሆነሽ ነው የሚያምሽ ያመመኝ ነው እኮ ምን ሆነሽ ነው የሚያምሽ የምትበይው አላጣሽ በስነ ስርዓት እንደዚህ አንቀባርሪ ያኖርኩሽ ምን ሆንኩ ብለሽ ነው አንቺ አረ ያንቀባረርሽኝ ከዚህ ላይ ምን ላድርግሽ እኔም እኮ አንቺ ምን እናውቀዋለን እዛ ብለሽኝ ያመጣሽኝ አንድ ነገር ልንገርሽ እኔ ተምሬያለሁ ይህን እስቲ ምን አይነት ኑሮ እንደምኖር ትምህርት ምንም አያደርግልሽ ይልቅ ቶሎ ብለሽ ደና ይሄ መነፋረቅሽን ይሄ መትረክረክሽን ምናምን ታይና ነቃበይ ሰማሽ ከትንሽ ጊዜ በኋላ ታመሰግኝኛለሽ ሰማሻ ታመሰግኝኛለሽ ዛሬ ያንዴ የሁለት ህመም ነው ከዛ ውጪ ግን ራስሽን ነቃ ካረክሽ ራስሽን ጸዳ ካደረግሽ እኔን ነው መልሰሽ የመጣሽበትን ቀን ነው የምታመሰግኝ አሁን ይኸውልሽ አንድ ነገር ልነግርሻለሁ ይሄ 2 እና 3 ቀን እዚህ ቤት የምታሳልፊው የመጨረሻ ቀንሽ በዚህ በ2 እና በ3 ቀን ውስጥ የምታሳይኝ ስነ ስርዓት ነው ቀጣዩን ነገርሽን የሚያስተካክልልሽ እሰነገይሱፍ ነገርኩሽ የት ብልሽ የት ታውቂያለሽ ቦታ እንደሚያቅሰው ደግሞ ያደርጋታል የት ታውቂያለሽ ብነግርሽ ቦታ ታዲያ ምን የት ብለሽ ምን ጠይቂኝ ጥሩ ቦታ ነው ውስጥሽ አይደለምና የራስሽን የዛችንም ገጠር አለቅ ያለችውን ገገማ እናትሽንም ህይወት ነው የምትቀይሪ ሰማሽ ትምህርት እንደሆነ ገንዘብ ካለ ቀስ ብለሽ ትደርሺበታለሽ ግን ምንም ይሁን ምን ዛሬ ማታ የሚመጣውን ሰውዬ እንድታስቀይሚው በጭራሽ አልፈልግም የበቀደሙ እንዲከተልሽ አትፈልጊም አይደል እኔም ቢሆን ካንቺ ጋር መታገሉ ሰልችቶኛል ሰማሽ ስለዚህ አስቢበት አለበለዚያ ግን ተሰናይልሽ አይደል እንዲህ በየቀኑ ቤት ውስጥ የምትናፋረቂ ከሆነ ነግሬሻለሁ አዲስ አበባ የመጣሽበትን ቀን አይደለም የተወለድሽበትን ቀን እንድትረግሚ ነው ማረግሽ እሺ ሰማሽ እንደምጪ ታጠቢ ከነጀናባሽ እዚህ ፍርቴን ይተናልኩኝ እሺ ምን አይነት እንደው ልጅቷን እያደረግሻት ያለው ነገር ወንጀል እንደሆነ ምን አደረኩት ልጅቷ ቁጭ በይ ሂድ አንተ ቁጭ በይ የተማሩት ምንድነው ቁጭ በይ ያልኩሽ ነው መስራት ያጂ አንተ ሰውዬ ልጅቷን እያደረግሻት ጠብቀህ እንደገባህ ክብረን ጠብቀውጣል ክብረን ጠብቄ ነው ቤት ውስጥ ስለማደርገው ነገር የሚመለከት ነገር የለም እሺ የሚመለከተኝ ነገር የለም መጠየቅሽን ነገር ደግሞ እንደዚህ ተገላልጠሽ የመሰሪያቸው እያንዳንዱ እየሰራሽ ያለሽ ነው ወይስ ሐሳብክ ከሷ ተነስቶ ወደ እኔ መጣ እንዴ እጅሽን አትንኪ ታዲያ ምንድነው ይኸውልሽ አትቁጭ በይ መጠየቅሽን ነገር በስነ ስርዓት መልሽልኝ ፍንጥር አትበል እያልሽ ያለሽው አንቺ ነሽ ገዳፋ ነው የምትገባው ቤት ገብተክ ይኸውልሽ ሰማለህ ጸጥ በይና አንተ ራስህ ጸጥ በልና ስማኝ ወንጀል አይደለም ወንጀል እንደሆነ አጣቂም እያደረግሻለሽ አደረኩ ምን አደረኩ ምን አደረኩ ደረሰች ሴት ውበቷን
ገሏን ተጠቅማ እንድታድግ አደረኳት። ምን አረፈልግ እንደዛ አይነት ነገር እያደረግሻት እንደሆነ አልፈልግም ማለች አልፈልግም ማለች። ምንም ያልደረስኩበት ነው የሚመስልሽ? እቺ ልጅ ምንም ሳትፈልግ እያደረግሽ ያው አንቺ እያደረግሽ በጭራሽ ወዳ ፈቅዳ ደስ ብሏት አይደል? ልቀቂያት። ለምን ታስፈራሪያታለሽ? አላስፈራራኋትም። ወደሽ አይደል? እንዳትነኪያት ነው ያልኩሽ ያለው። አላስፈራራኋትም። ንገሪኝ። ልትነግርህ እኮ ነው። ምን ሆነህ ነው? ቁጭ በልና አርፌ ቁጭ በይ። ይኸውልሽ ወደሽ ነው አይደል? እጅሽን ልቀቂያት እያልኩሽ ነው። እጄ ላይ ነው ስለምትሆኝ። አንቺ ቁጭ በይ ነው። ለምን አታርፈም? ቁጭ በይ ነው ያልኩሽ ያለሁት። ስነስርዓት ያዥ። እሺ ቁጭ በልና በስነስርዓት ነው። ስነስርዓት ያዥ። ምን አይነት ነገር? ይኸውልሽ ለምን አትነግሪውም? እንዳፈሪ ቅድም የነገርሽኝ ነገር ይኸውልሽ፣ ቅድም የነገርሽኝ ነገር እያንዳንዱ ቅድም የነገርሽኝ ቁጭ በይ ነው። ናባሽ ነው የነገርሽኝ። ቁጭ በይ ነው። ቁጭ በይ ናባሽ ነው የነገርሽኝ። ቁጭ በይ። አንቺ ቁጭ በይ ነው። ቁጭ በይ። ዝም በይ። እፈራላችኋለሁ። ዝም በይ። አይንሽን ነው ማጠፋልሽ። ሰማሽ? እኔን አጠፋኸኝ እኮ። ዝም በይ። ያማህ ዝም በይ ነው። ዝጋሽ። ወይኔ ዝጋሽ። ዝጊ። ሰማሽ? ኧረ በህግ አምላክ ዝም በይ። እገልሻለሁ። ዙሪ። ውሻ አንቺ ውሻ እገልሻለሁ። ዝም በይ ያልኩሽ ነው። ጸጥ በይ። ላሳልፍልሽ ብዬ ሀገር እዚህ ባመጣሁሽ። ያዥ። ወይኔ ጸጥ በይ። ይኸውልሽ እያንዳንዱ መጠየቅሽን ነገር ትመልሽልኛለሽ። እየሰማሽኝ ነው? እየሰማሽክ ነው። ከቅድም ጀምረሽ ልጅቷን እያደረግሻት የነበረውን ነገር እያንዳንዱ እየተከታተልኩሽ። ምን አደረኳት? እያንዳንዱ እየተከታተልኩሽ ነበር። አንቺን ብሎ ዘመናዊ። እየሰማሽኝ ነው? እየሰማሽኝ ነው ወይ? ሰምቻለሁ። አንቺ ዘመናዊ ሳትሆኚ ሰይጣናዊ እርኩሳን ነሽ። ሰይጣናዊ እርኩሳን ነሽ። ሰማሽኝ? እርኩሳን ሰይጣናዊ እርኩሳን ነሽ። ስለማይመለከት ይኸውልሽ፣ ይልቅ እንስማማ። ምን እንስማማ? ሰራልን ስትላል ነበር። ይኸውልሽ ገንዘብ ያለ ገንዘብ መጠቀም ፈልገህ ከሆነ የዛሬው ጭህን ይሸፍናል። ተጠቅመው ተጠቅሜ ልውጣ። ኦኬ። ድርድር ሊሆንሽ የሚችለው ነገር ይሄ ነው። ገንዘብ ከፈለክ እሰጥሃለሁ። ኦኬ። ገንዘብ አለሽ? በፈለከው እሰጥሃለሁ። ኦኬ። ገንዘብ አለሽ? እሰጥሃለሁ። ስንት ትሰጪኛለሽ? የፈለከው። ቁጭ በይ አርፈሽ። አይደለም ቁጭ በይ ነው። ሰላም ልናወርድ አይደል? ይኸውልሽ ስንት ብር ትሰጪኛለሽ? የፈለከው። በቼክ ልጻፍልህ? ቼክም አለሽ? በምን ትራንስፈር ላድርግልህ? ትራንስፈር ታደርጊልኛለሽ? አደርግልሃለሁ። ስንት ታደርጊልኛለሽ? የፈለከውን አንተ ብቻ ቁጥር ጥራ። ስንት ላድርግልህ? አንቺ ስልኬን ስጪኝ። እንዳትሰጫት ስጪው። እሺ እነግርሃለሁ ኮዱን። የፈለከውን ላክ። ስንት ብር ትሰጪኛለሽ? የፈለከውን አልኩህ እኮ። እሺ ለምን ጅል ትሆናለህ? ፍታኝና የፈለከውን ብር ይዘህ ሂድ። ኦኬ እሺ። ቁጭ በይ አርፈሽ። ቁጭ በይ ነው እያልኩሽ። ለምን አትፈታኝም? ቁጭ በይ። ይኸውልሽ ፊትሽን ነው ቡና ማረገው። እየሰማሽኝ ነው? ፊትሽን ነው ማቡን ነው። አርፌ ቁጭ በይ። እስቲ ትንሽ ነው በረዶ ነገር። አርፌ ቁጭ በይ። የምንም በረዶ የለም። አርፌ ቁጭ ነው እያልኩሽ። ወይኔ እኔ እኮ ነኝ የማዋጣሽ። እየሰማሽኝ ነው? ምን እንደማዋጣሽ አንቺ አትጪባት ነው እያልኩሽ ያለሁት። ሰብስቢ ግርሽን። ሰብስቢ። አንተ ስጋዬ እኮ ናት። ያንተ የምታግስ ይመስልሃል? ያንቺ ስጋ ነች እሷ? አዎ። ያንቺ እንዳንቺ አይነት ላንተ የምታግስ ይመስልሃል? እንዳንቺ አይነት ስጋ የላትም። እሺ ሰማሽኝ? ቀና በይ። እንዴት ይታይ በደንብ ቀና በይ። እንደዚህ ቀና በይ። እያየኸኝ አይደል የቆየኸው? እስካሁን እየቀረስኩሽ ነው። ገብቶሽ እያደረግሽ ያለሽው ነገር እየተቀረስሽ ነው። በሌለውበት ቤቴ ጎረምሳ አስገብተሽ ቆየሽ። ጸጥ በይ። ገልሻለሁ። እሺ ትገያታለሽ? ገላሃለሁ። ተናገሪ። እኔም ትገይኛለሽ። አዎ ገላሃለሁ። ማነው የቀረጸኝ? የት ነው ያደረከው? ያለሽ እየተቀረስሽ ነው እኮ። የት ነው ያደረከው? አሁን እያደረግሽ ያለሽው ነገር ልጅቷን በዚህ እድሜዋ እያደረግሽ ያለሽው ነገር እያንዳንዱ ነገር ትነገራለሽ። ወይኔ እየሰማሽኝ ነው? አንቺ ማትረቢ ውሻ ተናገሪ። አሁን ከማን ጋር ነው? ፍልሽ ብዬ ተናገሪ። ከማን ጋር ነው እየሰራሽ ያለሽ? ነግሬሃለሁ። ተናገሪ። አንተ ውሻ በብልጠት አስወጣኝ። ከአንቺ ጀርባ ያሉትን ተናገሪ። ነግሬሃለሁ። ተናገሪ እያልኩሽ ነገርኩህ አይደል እንዴ? መልሽልኝ። ምንድን ነው የምትፈልገው? መልሽልኝ። ገንዘብ ነው የምትፈልገው? ወይኔ ያጅልኝ። አንቺ ውሻ ይኸውልሽ በጥፊ ነው የምልሽ። ገልሻለሁ። እሺ በጥፊ ነው የምልሽ።
መልሽልኝ ነው ከነቤሪ ጋር ከነ ብርሃን ጋር ብርሃን ትባላለች። ቤሪ ነው የምንላት። ከነ ብርሃን ጋር ነው የምሰራው። ከነ ዶክተር ዮሲያስ ጋር ነው የምሰራው። ከነ ዶክተር ዮሲያስ እና ዮሲያስ ዶክተር ምን አይለሽ? ዶክተሩ ለምንድን ነው ያስፈልግሽ? ዶክተር መድኃኒት ያቀርብልኛል። የምን መድኃኒት? ማደንዘሻ ተናገሪ እስኪ ተናገሪ። የምን ማደንዘሻ ነው የሚያቀርብልሽ? የምን ማደንዘሻ? እንዳያስቸግሩኝ ልጆቹ እንዳያስቸግሩኝ እና ደግሞ ህመም እንዳይሰማቸው። ዶክተርም አለሽ? ሌላስ? አንዳንድ የህግ ባለሙያዎችም አሉ። ግን ደግሞ እንዳታስብ ብገባም የሚያስጡኝ እነሱ ናቸው። ትወጫለሽ አይደል? አዎ። ጥሩ ማስረጃ ነው እየተናገርሽ ያለሽው ነገር። እንዳታስብ ዙሬ እንደማገኘህ ወቅ ዞረሽ ታገኘኛለሽ በሚገባ አይደል? አሁንም ቢሆን ብትለቀኝና በፈለከው ገንዘብ እንደራደርሽ ይሻላል። እኔን ግን እሺ ቢያንስ አላላለኝ እጄ ልቆርጠው እኮ እጅሽ ገና ይቆረጣል። ወይኔ እየሰማሽኝ ነው? እየሰማሽኝ ነው አይደል? አሁን ይኸውልሽ አንድ ጥያቄ ለመጨረሻ ዘር ቆይ አንዴ እሺ ልቀቂያት። እንደምታርቅ ተነክሻት ነው እንዴ? አንቺ አውሬ ተነክሻት ነው። ተጋበይ አንቺማ እሷን አኝከሽ ከመብላት ወደ ኋላ ማትኝ መለክሽ እንዳይመስልሽ አንቺ አውሬ። ስሚ አቤት የምጠይቅሽን ነገር ነው ስንት ምንድን ነው መልስልኝ። ይኸውልሽ እየሰማሽኝ ነው? ወይኔ የዶክተሩን ስም ማን ብለሽ ነው የመዘገብሽው? ማን ብለሽ ነው የመዘገብሽው? ማን ብለሽ ነው የመዘገብሽው? ዲር ዶክተር ዲር ዶክተር ጭራሽ ዲርም ትጨምሪልኛለሽ? ዲርም ትይልኛለሽ? የኔ ልዩ ሰው ነው። ያንቺ ልዩ ሰው ነው አይደል? አዎ። ታዲያ አሁን ብንደራደርስ ምን ትያለሽ? እንደራደር በምን እንደራደር? በፈለከው በፈለኩት በምን እንደራደር? ወይኔ ጥርሴ ጥርስሽ ይርገፍና መልሽልኝ። በምን እንደምንደራደረው? በምንድን ነው የምንደራደረው? መልሽልኝ። በፈለከው እንደራደር። ንገሪኝ እስኪ ድረስልኝ ነው የሚችለው። ብትፈልግ በገንዘብ ብትፈልግ በፈለከው ነገር እንደራደር። በፈለኩት ኦኬ። እጄን ብቻ ትንሽ ካላለህልኝ አሁን ነው 50 ሺህ ብር ሰጣለሁ። እጄን ብቻ ፍታልኝ። እዚህ ቤት ውስጥ አለ ብር? ዘመናዊ ሰው አይደለህ? ትራንስፈር አድርግልሃለሁ። ትራንስፈር ታደርግልኛለሽ? ፓስወርድ እጄን ብቻ ፍታኝ። ራሴ ያደርጋለሁ። ግዴ ለምን ያደርግልሃል? አይ ስልክኝ ንገሪኝ። ግዴ ትፈታኛለህ? ፓስወርድ እፈታሻለሁ። ፓስወርዱን ንገሪኝ። ትንሽ አላላለኝና አይ ንገሪኝ። ፓስወርዱን ንገሪኝ እያልኩሽ ያለሁት። እሺ ንገሪኝ ፓስወርድ። 10 20 አዎ የኔን ባላንስ ምን ያደርግልሃል? ግቡ እንዴ ምን ያህል እንዳለኝ ምን ያደርግልሃል? እኔ ያስገባቸው እንጂ ትራንስፈር እኮ ነው ያልኩት። የምን አባሽ ትራንስፈር ነው? እየሰማሽ ነው? አዎ እየሰማሁ ነው። አንቺ እኔን በገንዘብ እንድልኝ ትፈልጊያለሽ? ትንሽ ውጪ። ያዟት። ሰላም ጉድ የጀግናው ቲዩብ ተመልካቾች እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬም ተመልሼ መጥቻለሁ ማለት ነው። በጣም ሰሞኑን የሚሰቀጥጥና የሚዘገንን ነገር እያየን እየሰማን እኛም በጣም እየተሰማንና በዚህ ልክ የሰው ልጅ በዚህ ልክ ተጨቃክነን እየኖርን እንደሆነ ሰናይ በጣም እየከፋን ይገኛል። እኔም በጣም ከምላችሁ በላይ ነገሮችና ሁኔታዎች በዚህ ልክ ተደራርቦ የሰው ልጅ ተጨቃክኖ ማየት ማለት በጣም የሚከብድ ነገር ነው። ዛሬም ደግሞ እንግዲህ በወረፋው መሰረት እንግዲህ በሰው ስልክ ነው ተደውሎ ወደዚህ ቤት የመጣ ነው ማለት ነው። ግን ደግሞ በቃ ትንሽ ነገሩን በስልክም ተነግሮናልና ግን ይበልጥ ከዋናዋ ከልጅቷ ጋር ማውራት አለብን በሚል ዛሬም ተመልሼ መጥቻለሁ ማለት ነው። ጉዳዩ ምን እንደሆነ ያው ከዋናው ከልጅቱ አፍ እንሰማለን ማለት ነው።
ብቻ ከመላችሁ በላይ የሚሰቀጥጥ ዘመን ላይ ደርሰናል። እባካችሁን ተጠንቀቁ። በቃ ምንም ለማለት ራሱ የሚከብድ ስሰማው የሚዘገንን ለእናንተ ደግሞ መንገር የሚያስጠላ ብዙ ነገሮችን እየሰማሁ እገኛለሁ። እንግዲህ እኔ ልል የምችለው ነገር እባካችሁን በቻላችሁት መጠን ጥንቃቄ አድርጉ ለማለት እወዳለሁ። እንዲሁም ደግሞ ይህን ቪዲዮ ስትጀምሩ ሁላችሁ ላይክ በማድረግ ለብዙ ሰው እንዲደርስ እያደረጋችሁ አብሮነታችሁን አሳዩኝ። ያው ለብዙ ሰው የሚደርሰው እናንተ ሼር ባደረጋችሁት ቁጥር፣ እናንተ ላይክ ባደረጋችሁት ቁጥር ነውና ከአንድ ሰው ስህተት ደግሞ ብዙ ሰው እንዲማርልን ስለምፈልግ እኔ ሁላችሁም ከጎንህ ነን አብረን ነን እያላችሁ ኮሜንት ላይ ስትጽፉልኝ ያለው ከልብ ነው የማመሰግነው። እንግዲህ አብሮነታችሁን የምታሳዩኝ ደግሞ ለብዙ ሰው እንዲደርስ እያደረጋችሁ ለጓደኛ፣ ለዘመድ፣ ለቤተሰብ እየላካችሁ በዚህ ቪዲዮ እንዲማሩ አድርጉ ለማለት እወዳለሁ። እንግዲህ እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ። የሚፈጠረውን ነገር ያው ምን ሰማ ይሆናል ማለት ነው። አብራችሁን ቆዩ። ሰላም አከምነ ጉማ ጅርቱ። እሺ እንዴት ነሽ? ሰላም ነሽ? አለው ምንም አልልም፣ ደህና ነኝ። ደህና ነሽ? አዎ ጅረጅር። እሺ አይዞሽ። እስቲ ምንድነው የተፈጠረብሽ ነገር ግልጽ አድርገሽ ንገሪኝና የተፈጠረብሽ የሆንሽው ነገር ጥቃት ደርሶባታል የሚል ነገር ነው የሰማሁትና በጣም በስልክ የተነገረኝ ነገር አለ። ግን ደግሞ ይበልጥ ልጅቷን አግኝቼ ነው ማውራት ያለብኝ በሚል ያው በወረፋው መሰረት አንቺን ለማውራት ማለት ነው። በመጀመሪያ ደረጃ እስቲ ስምሽን ንገሪኝ። ያሉትን ነገሮች ታስረጅኛለሽ። ያው በጠይቅሽ ነገሮች ይኖራሉ፣ እነሱን ትመልሽልኛለሽ። የተፈጠረውን ነገርም ታስረጅኛለሽ። በመጀመሪያ ደረጃ ስምሽ ማን ይባላል? መቃንኮ ጫልቱ እባላለሁ። ኦኬ ጫልቱ። እሺ አማርኛ ትችያለሽ? ትንሽ እሞክራለሁ። ትሞክሪያለሽ? እሺ ችግር የለም። በቃ እኔም ትንሽ ስለምሰማ እንግባባለን ብዬ አስባለሁ። በቃ እሺ ምንድነው የተፈጠረብሽ ነገር? እስቲ ግልጽ አድርገሽ ንገሪኝ። ጀልቀባ እዚህ ያመጣችኝ ኦቦሌቲ አዳኮቲቲ መጀመሪያ ሲንበርሲሳ ሲናስተማራ ማልስ ጀችሲሳ ወነ ሁንዶ ጅኖችን ጀቴ ነፍዴ ዱፍቴ ከዛም በኋላ ግን እዚህ ስመጣ አቀሲትን አርገን ሆማዩ ከነና አንጀቴ ሰኒን ወልትን አንዱፍ ሃቲ ኮቲስ ሺ አመንቴ ፍዴ ዱፍቴ ቻ አሲቲ ነምቻ ጉድቻ ፍርዳቱ ሀብታሚነት ፈካታ ከሱ ጋር እንድተኛ አረገች። አክስትሽ ነች እንደዚህ ያደረገችሽ? እኔ እሷ ስራን ከፈጣሪ ላይ ታገኝ፣ እሱም አልበቃ ብሏት በየቀኑ ሌላ ሰካራም ወንዶችን ይዛ መጣ። እዚህ አከሎችን ጭቱ ነገሮች ሲሳጀርት አናም ነገሩ ሚርር ነጀድ ኦፋኖቼ ሳያኒ ኑሮና መራድ ሃቲ ኮቲስ ከነን አርጊቱ ከነን ቤቱ ሆማዩን ቤክቱ አካና ዚሩስ ሙማ ሰገሌ ኮቱም ነገኘ አከሚታ ከነ መጅብሲስ ኑሮን በየላፈ ከነ ኩባ ቆይ እስቲ ቆይ ግልጽ አድርገሽ ንገሪኝና ወደ ቤተሰብ ስለመሄድ አንቺ እንትን አልሞከርሽም? አልደወልሽም? ወደ ቤተሰብ የለሽም አንቺ? አለሽ? እሺ ቤተሰብ ካለሽ ታዲያ ወደ ቤተሰብሽ ለመደወል ለቤተሰብሽ ለመናገር አልሞከርሽም አንቺ? ስልክ የለኝም። ስልኬን ቀፍ ሆማዮ ፈርካን ቀፍ ስልክ የለሽም? በሷ ስልክስ ለመደወል አልሞከርሽም? ፓተርኒ ቀፍ ከንቲን ደርበን ቀፍ ፓተርን አድርጋበታለች። ምን ያህል ጊዜ ይሆናል እንደዚህ ማድረግ ከጀመረች? 13 አመት ምናምን ነበርኩ። ከምናምን እንደዛ ነበርኩ እና አስተምርሻለሁ ምን ልልሻለሁ ስራ ከፈለግሽ ትሰሪያለሽ ምናምን ብላይ ነበር። ግን ያመጣችኝ ግን እዚህ እንደዛ ናፊንታል። እስቲ ቆይ ግልጽ አድርገሽ አስረጅኝና ያው እየተናገርኩ ያለው ነገር ገብቶሻል ብዬ አስባለሁ። ቆይ ትክክለኛ አክስትሽ ነች ግን እሷ?
አዎ የእናቴ እህት ናት። የእናትሽ እህት? አዎ። ከየት ነው ያመጣችሽ አንቺ? ከገጠር። ኦኬ ኦኬ። ቆይ እዛ አንቺ መኖር አትችይም ነበር? እችል ነበር ግን ትምህርት ለመማር ከኛ በጣም ነበር የሚርቀው። ትምህርት ቤት እና በጣም ይርቃል ወደዛ ማለት ነው። በእግር ራሱ ወደ 2 ሰዓት ተኩል ምናምን መንገድ ነው ትምህርት ቤት ለመሄድ። እሺ። በሱ ምክንያት እናቴም በቃ አትማሪ መንገድ ላይ ወንዶችም አሉ ምንም አለ ገጠር ስለሆነ እዛ ከነመደፈረኒ ሲነበሙ ምናምን እና እሱ ያለ መማራችን ብላ እናቴ ስከለክለኝ አንድ ቀን እንደ ድንገት መጣች። በስልክ ድሮ ይገናኙ ነበር እዛ ብዙም ኔትወርክ ስለሌለ ማለት ነው። እሺ። ከዛ አንድ ቀን ሳናስበው ቁጭ ብለን እያለ መጣችና ሰላም አለችኝ። ማናት ምናምን ስላት አነነን ቤቱ አዳዳ ኬቲ አለችኝ። ከዛ እሺ ምናምን ብዬ ሰላም ብያት እናቴም ስለምታምናት እህቷ ነቻ። ከዛ እናትሽን ትጠቅሚያታለሽ ነይ ከኔ ጋር አንቺ ትምህርት ቤት እዚህ አይሆንልሽም እና ከትምህርት ቤቱ በጣም ይርቃል። በዛ ላይ ብዙ መንገድ ላይ እንትን ምን ነበር የሚባለው ትንኮሳ የሚያደርጉብሽ ወንዶች አይጠፉም አለች እሷ። ከዛ እኔ እሺ ብያት እንደዛ ስል እናቴም አው አቺ ሲፎይ ጠቂ አቺን አንጀት። ከዛ እኔ በቃ እናቴ ካለች ምንም ችግር የለውም ማለት ነው ብዬ እናቴን አምኜ መጣሁ። 2 ቀን እንዳደርኩ አንድ ሀብታም ወደ እንትን ሆቴል ነው ምናምን ወደ ሩቅ ቦታ ወስዳ ይዛኝ ሄዳ አብረን እንዝናና ብላ ልብስ ምናምን ቀያይራልኝ ሄድን። ልብስ ገዝታለሽ ነው? እሺ። ከዛ እኔም እሺ ብዬ ሲሄድ ትልቅዬ ቦታ ፎቅ ነው ምናምን ነው። ከዛ ይሄ ወደ ላይ የሚሄደው እሺ ሊፍት። አዎ እሺ። በሱ ወደ ላይ ሄድን። እሺ። ከዛ የሆነ ቦታ ላይ ቆመ። እሺ። ከዛ አወረደችኝና ሰውየው የሆነ ወፍራም ነው። ከዛ የሆነ አልጋ ቤት ነው መሰለኝ ቁጭ ብሏል። አንኳኩታ ገባች። የት ነው ስላት ነይ ችግር የለውም ግቢ እኔ አዳዳንኬ አለው አለችኝ። ከዛ እሺ ብያት አመኛት ገባሁ። ስገባ እሷ ወጣች በሩ ዘግታብኝ። ከዛ ሰውየው እንደ መድፈርም ነገር ሲያደርገኝ ልጮም ስሞክር አፌን አሰረኝና የማይሆን ነገር አደረገ። ከዛ እሷ መታ ውጪ ጠብቂ ብላኝ ይዛኝ ወደ ቤት ገባች። እሷ ከሰውየው ጋር ውስጥ ምን እንዳወራች አላቅም። እየሳቀች ብቻ ወጣ ይዛኝ ወደ ቤት ገባች። ወደ ቤት ገብታ እንደዛ አስደርጋኝ ማታ ወጣ። ብዙ ሰዓት ውጪ ቆይታ ስለምመጣ አንዳንዴ ብዙ ሰካራም ወንዶችን ይዛ ትመጣና ቤት እዚህኛው ቤት አሁን ያለንበት ቤት መጣ የብልግና ነገር ታሰራኝ ነበር። አይዞሽ እባክሽ። ምን አይነት ክፉ ዘመን ላይ እንደደረስን። እሺ ከዛስ? እሺ ከዛ በየቀኑ እንደዛ እያሰራችኝ ማታ ትቀጠቅጠኛለች። አዎ እሺ ትመታሻለች። አዎ በከባዱ ትቀጠቅጠኛለች። ለምንድን ነው የምትመታሽ? ብሪታነ ብቻ ፍዴ ዱፍታ እያለች ትቀጠቅጠኛለች። እና ብዙ ሀብታም ወንዶች ታውቃለች። እኔ ግን ህይወት ምን ያለኝ እና ቤት ይሻለኝ ነበር። እዛ አፈርም ብግጥ መሬቱ
ትምህርቱን ባለማር ይኸው እዚህ መጥቼ አልተማርኩ ወይ ለእናቴ አልኩ ወይ ለራሴ አልኩ። እነዚህ አይነት ኑሮ ላይ ነው ያለሁት። አይዞሽ። ቆይ ከእናትሽ ጋር ሳገናኘኝ ብለሽ አልጠየቅሻትም አንቺ? እሱን ስጠይቃት ትመታኛለች። የምን አባሽ እናት ዝም ብለሽ ተቀመጪ ትለኝ። የምን አባሽ እናት ትልሻለች? አዎ ስታወራት ውጪ ሆና ነው የምታወራት ሳበስክ። እሺ ግን ከአንድ አክስት የሚጠበቅ አይደለም ይሄ ስራ። ቆይ እሷስ ምንድን ነው የምትሰራው? እሷ እንጃ ማታ ማታ አጭር ቀሚስ ምናምን ለብሳ ትወጣለች። እኔ አላውቅም። ከዛ ከበፊቱ 6 ሰዓት ምናምን ብዙ ወንዶችን ይዛ ትመጣለች። ኦኬ፣ ወደዚህ ነው ይዛ የምትመጣው? ምንድን ነው ፊትሽ የጠቆረው? እየመታችኝ እየመታችኝ። ይሄ እሷ ብቻ መታሽ ነው እንደዚህ የሆንሽው? አዎ። እና አንገቴ ደግሞ እነሱ እየቦጫጨሩ እንዴት ነው ብቻ ማንንም ማመን አይቻልም እዚህ ወጣት ላይ። አንተን አምላክ ነው የላከልኝ ከላይ። እንደዚህ አይነት ነገር ይሆናል መሰለኝም። እንግዲህ ያው ሴትዮዋ ስትደውልልኝ በስልክ ያው በጣም ብዙ ነገሮች አሉና እኔ ጋር ያው እንዳንቺ አይነት የተጎዱ በጣም ብዙ ሰዎች አሉ። እንግዲህ በቻልኩት አቅም ሁሉ ጋር መድረስ አልችልም፣ ግን ያው መድረስ በምችለው ልክ እያንዳንዱ ሰው ጋር እየዞርኩኝ ከሀገር ሀገር ነው የሚሄደው፣ ከሰፈር ሰፈር ነው የምዞረው እና እንደዚህ እየተጎዳሽ እንደሆነ አላወቅኩም። እኔ ያው ሴትዮዋም የደወለችልኝ ሴትዮዋ አለችና እሷ ምንሽ ነች የደወለችልኝ ለኔ? ጎረቤት ነች። ቆይ ለእሷስ እንዴት ነው የነገርሻት? እንደዚህ እያደረገች እኔ ማታ ማታ ስቀጠቅጠኝ ትሰማለች። ሁሉንም ነገር እነግራታለሁ። በቃ እናቴ በላትሳ ባዳ ይሻላል እናንተ ከዘመድ አሁን የት ሄዳ ነው? ቆይ እሷ አሁን ከአንዱ ጋር እዚህ ነበርኩኝ እኔ አሁን ከመምጣት ከአምስት ደቂቃ እሱ ልታናግረው ወጣ ነው። ከእሱ ጋር ነበረች? አሁን ከእሱ ጋር ነበርሽ አንቺ? አይዞሽ፣ እሺ ተረጋጋ። እሺ እሱ ብቻ አይደለም ያመኛል ስላት ያመኛል ስላት ያመኛል ስላት የምን አባሽ ህመም ነው ይህ ህመም የምትይው አውቀሽ ነው ከኔ ለመሸሽ ፈልገሽ ነው። የምን አባሽ ህመም ነው? ዝም ብለሽ ብር ሰርተሽ አምጪልኝ። ወይ እያመመሽ እንደሆነ ይሄ አይነት ነገር ስታረጊ ነው እያመመኝ ነው ብለሽ ስትያት እንደዛ የምትልሽ? ምን አባሽ ህመም ነው? ብር ብቻ ሰርተሽ አምጪልኝ፣ እኔም እኮ ማስተዳደርሽ በዚህ ገንዘብ ትለኛለች። ተረጋጊ። አይዞሽ በቃ አሁን ይኸውልሽ አሁን እያመመሽ ነው? አዎ እያመመኝ ነው። አይዞሽ አሁን ተረጋጊ። እሺ ትሄጃለሽ። አሁን እሷ ከዚህ አብሮሽ ከነበረው ሰው ጋር ነው የወጣችው ነው ያልሽኝ? እንግዲህ ያው ምን እናደርጋለን መሰለሽ፣ እኛም እሷን በቁጥጥር ስር ለማዋል ምንን ማድረግ አለብን? ያው እዚህ ቤት ውስጥ እሷ ከመምጣቷ በፊት ቶሎ ካሜራ መደበቅ አለብን። ካሜራ ከደበቅን በኋላ ያው እኛ እርምጃዎችን መውሰድ እንችላለን። ምክንያቱም ያለ ማስረጃ ምንም ነገር ማድረግ ስለማንችል ማለት ነው። ገብቶሻል? እና እኛ እርምጃ ለመውሰድ አንቺን እንደዚህ ስታደርግሽ ወይ ስትናገርሽ ያሉትን ነገሮች አሁን የነገርሽኝን ነገር ያው እየቀረስኩኝ ነው።
ማስረጃ ነው። ግን እሷ ደግሞ ስትናገር ወርሷ አይነት ስታረግሽ መያዝ ስላለብን እንግዲህ ያው ከኔ ጋርም ሰዎች አሉ። እንግዲህ እኛ ውጭ ሆነን እሷ ስትመጣ ከውጭ ሆነን በስልኳችን እንቆጣጠረዋለን ካሜራውን። በዚህ ውስጥ የምታደርግሽን ነገር ቀጥታ ውስጥ ሆነን ተከታትለን ያው ለብዙ ሰዎች ነው እንደዚህ እንዳደርግ የምታደርገኝ ነው ያልሽው። ስለዚህ እኛ እንደዛ አይነት ሰው በመምሰል ቀጥታ ወደዚህ እመጣለሁ እኔ። ከዛ ያው እሷ የምትለኝን እሰማለሁ። መረጃ ይዘን እሷን በቁጥጥር ስር ለማዋል መረጃ ያስፈልጋል ማለት ነው። እሺ ስለዚህ እኛ አሁን እንደዛ እናደርጋለን። አንቺ ተረጋጊ እሺ። ወደ ሕክምናም ትሄጃለሽ። አንተ እውነት የተባረክ ሰው ነህ። እግዚአብሔር ይስጥህ። ምንም ምስጋና አያስፈልግም። ግን ደግሞ እሷ የወሰደችሽ ቦታ ከሆቴል ወሰደችኝ ያልሽው ቦታ ታስታውሻለሽ? አሁን ባየው ብታዪው ታስታውሻለሽ? አዎ። እሺ ሰውየውን ታስታውሻለሽ? ካየሁት ካየሽው ታስታውሻለሽ? እሺ ጥሩ። የአክስትሽ ስም ማን ነው? የአክስቴ ስም እዚህ የምትጠራው ዘበናይ ተብላለች። ማን? ዘበናይ። እሺ ቤት ግን እትዬ ተብላ ነው የምትጠራው። እትዬ። እሺ ዘበናይ። ጥሩ እንግዲህ በቃ አሁን አንቺ አታልቅሺ። ቶሎ እኛም ካሜራውን እንደባብቀዋለን። እንግዲህ ያው ቶሎ እርምጃ መውሰድ ስላለብን አንቺ ተረጋጊ እሺ። ቶሎም አሁን ወደ ሕክምና እንወስድሻለን። ያው መጥራት ያለብንን ነገር ቶሎ እንጠራለን። ቶሎ ወደ ሕክምና ትሄጃለሽ። እሺ አይዞሽ። እንግዲህ ውድ ተመልካቾቻችን በጣም ከባድ ነውና ሰቅጣጭ ዘመን ላይ ደርሰናል። በዚህ ልክ አክስት የእህቷ ልጅ ላይ የ14 ዓመት ልጅ ላይ በዚህ ልክ እንደዚህ ማድረግ ማለት በጣም ከባድ ነገር ነው። የሚዘገንን ነገር ነው። በቃ ካልሞትን በጣም የምንሰማቸው በጣም ብዙ ጉዶች አሉ። ሲሳል ልጅ ነች በጣም ከዚህች ልጅ ጋር ደግሞ እንደዚህ ራሱ ማድረግ ማለት ወንዱስ ምን አይነት ርካሽ መሆኑን የሚያሳይ ነው። ሴቷስ አክስቷም ምን ያህል የወደቀች ሰው መሆኗን የሚያሳይ ነገር ነውና በዚህ ልክ የሰው ልጅ ወድቆ ጭንቅላቱ ቆሽሿል ማለት ሲነገርም ሲሰማ የሚሰቀጥጥ ነገር ነው። እንግዲህ እኛ በጣም እያዘነን ነው ተመልካቾች፣ ብዙ ጉድ እየሰማን ነው። ልጆቻችሁን ጠብቁ እላለሁ እኔ በጣም ብዙ ጊዜ ተጠንቀቁ፣ ሰው አትመኑ እላለሁ። እንግዲህ ያው ሁሉ አይደርስም፣ ምን ማድረግ እንደምችልም አላውቅም። እባካችሁ ምን የሚችለው ነገር እባካችሁ ሁላችሁም ጥንቃቄ አድርጉ። በቻላችሁት አቅም ይሄ ቪዲዮ ለብዙ ሰው እንዲደርስ ያው ከዚህ ቪዲዮ ራሱ ልጆቻችሁን መስጠት እንደሌለባችሁ መማር አለባችሁ። እባካችሁ አሁንም ደግሜ የምለው ነገር ተጠንቀቁ፣ ልጆቻችሁን አትስጡ። በቃ ዘመኑ የከፋ ዘመን ላይ ደርሰናል። ሁላችሁም ደግሞ ይሄን ቪዲዮስ ያው ለብዙ ሰው እንዲደርስ አድርጉ እባካችሁ። በቃ ሰው ማየት አለበት፣ ሰው መስማት አለበት። ይሄን ጉድ ሰምቶ መጠንቀቅ አለበትና እንግዲህ እኛም ቶሎ ካሜራ ደብቀን እቺ ዘበናይን ያለቻት በጣም እትዬ ደግሞ ይላታል ነው ያለችው እዛ ገጠር ላይ። እንግዲህ እኛ በቻልነው አቅም ክትትል አድርገን እሷን በቁጥጥር ስር ለማዋል የምንችለውን ሁሉ እናደርጋለን ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ አንቺ አቤት ተጋድመሻል ጭራሽ። ኧረ በእናትሽ ተይ፣ ምን አድርጌ ነው የምትይኝ? በቃ ማለት አቃተኝ። ምን ላድርግሽ? ምን ላድርግሽ ማለት ምን ማለት ነው? ላድርግሽ? አንቺ ከኛ እኩል ሰው ሁኚ ባልኩ ዘመናዊ ሁኚ ባልኩኝ አንቺ ጭራሽ ታለቅሻለሽ። ቤቴ ላይ ቁጭ ብለሽ ጭራሽ ቅድም አስቀምጬሽ እንዴት እሺ ነው ያለሽው? አዎ። ምን ሆነሽ ነው የተኛሽው? አሁን አሞኛል። ምን ሆነሽ ነው የሚያምሽ? አመመኝ። ንገሪኝ እስቲ አንቺ ምን ሆነሽ ነው የሚያምሽ? አመመኝ። አንቺን ነው የማናግርሽ። በስነ ስርዓት አናግሪኝ። ምን ሆነሽ ነው የሚያምሽ? እያመመኝ ነው እኮ። ምን ሆነሽ ነው የሚያምሽ? የምትበይው አላጣሽ። በስነ ስርዓት እንደዚህ አንቀባርሪ እያኖርኩሽ ምን ሆንኩ ብለሽ ነው አንቺ? ኧረ ያንቀባረርሽኝ። ከዚህ በላይ ምን ላድርግሽ?
እኔም እኮ አንቺ ምናቀዋለን እዛ ብለሽኛ ወጣሽኝ። አንድ ነገር ልንገርሽ እኔ ተምሬያለሁ። ይህኝ እስቲ ምን አይነት ኑሮ እንደምኖር ትምህርት ምንም አያደርግልሽ። ይልቅ ቶሎ ቶሎ ብለሽ ደና ይሄ መነፋረቅሽን ይሄ መትረክረክሽን ምናምን ታይና ነቃበይ። ሰማሽ? ከትንሽ ጊዜ በኋላ ታመሰግኝኛለሽ። ሰማሻ? ታመሰግኝኛለሽ። ዛሬ የአንድ የሁለት ቀን ህመም ነው። ከዛ ውጪ ግን ራስሽን ነቃ ካረግሽ ራስሽን ጸዳ ካደረግሽ እኔን ነው መልሰሽ የመጣሽበትን ቀን ነው የምታመሰግኝ። አለበለዚያ ግን ተሰናለሽ አይደለ? እንዲህ በየቀኑ ቤት ውስጥ የምትናፋረቂ ከሆነ ነግሬሻለሁ። አዲስ አበባ የመጣሽበትን ቀን አይደለም የተወለድሽበትን ቀን እንድትረግሚ ነው ማረግሽ። እሺ ሰማሽ? እንደውም ይቺ ታጠቢ ከነጀናባሽ እዚህ ፍርቴን ይተናትሪብኝ። እሺ ምን አይነት እንደው ደግሞ ስሚ ጫልቱ ነይ እሺ በጣም እንደውም ትናንት ያደረኩት ጫማ አልተስማማኝም መሰለኝ። እግሬን አሞኛል። ከዛ በኋላ ገብተሽ ጸዳ በይ። ይሄን ምናምንሽን አነሳሽ እስቲ። ይሄን ደግሞ እዚህ በሜካፕ ምናምን እናስተካክለዋለን። ምን የመሰለ ሰው እየመሰለሽ ዛሬ የሚመጣል። ኧረ በቃ ምንድነው ይበቃሽ? ያመመኝ ነው በቃ። ስርዓትሽን ይዘሽ ዛሬ በስትክክል ነቃ ደንገጥ ብለሽ ቆንጆ ሆነሽ በቀደም የገዛውልሽን ይሄ ስታየው ራቆት ያደርገኛል ያልሽው ልብስ እሱን ቀስ በይ። እሺ ራቆት ያደርገኛል ያልሽውን ልብስ እሱን ለብሰሽ ዛሬ ሰውየው ወደደሽ ማለት ያንቺንም የኔንም ህይወት ነው የምትቀየሪው። ሰማሽ? ዝም ብለሽ መነፋረቅ አይደለም። ከዚህ በማገኘው ብር እኮ ነው እዛ ለዘሽ ለእናትሽ ገንዘብ መልከው ነው ወይስ እሷ በምትሸጠው ወተት ያሳደገችሽ ነው የሚመስልሽ? ቀስ በይ ደግሞ እግር ነው እኮ ይሄ እዛ ያገርሽ ኩበት መሰለሽ። ቀስ ያልሽ ምን አይነት ነው አንቺ? መቼም አትሰለጭኝ። መቼ ካንቺ በኋላ የመጡ አይተሻቸዋል አይደል? ካንቺ በኋላ የመጡት የበቀደሞቹ ልጆች አይተሻቸዋል። ካንቺ በኋላ ነው የመጡት እንዴት ሰልጥነውና እንዴት አምሮባቸው እንደሚንቀሳቀሱ አይተሻል። አንቺ ግን ተመለሰሽ ወደዛ ወደ አዛባሽ መመለስ አትፈልጊ። አንቺ በደንብሽኝ ምንም ደስ አትይም። ተነሽ እንደውም ተነሽ ሂጂ በቃ አንቺ ልኝ እዛ እንትን ያለው ቀደም የሰጠሽን ዕቃ አውጥተሽ አንቺ እዛ ውስጥ ያደረኩት እሺ አዘጋጁ። እሺ ትመጣለች አሁን መታም ትወስደው ነው። በኋላ እሷ ስትመጣ እንዳትንደፋደል ፊት ለፊት አድርጊው። እሺ አዘጋጅቻለሁ። ምን አይነት እንደው በምን ቀን ላንዱ ይችላል እዛ ከተገላገልኩኝ ቆንጆ መስቴ ሄሎ ቤሪ እንዴት ነሽ? አሎ እባክሽ ሰሞኑ አየር ተመቷል። ዋው እነዛ ሰዎች አሉ እንዴ? ፍሬሽ የሆነች እንዴት አባቷ የምታምር ልጅ አለች ይመሰልሽ። ገና ነች። አረ እንኳን ከተማውን ሱቁን አታውቀውም። ትንሽ መገራት ትፈልጋለች። ትንሽ አለቃቃሽ ቢጤናት። እኔም ወድጃት ነበር ግን ለቅሷን መቻል አልቻልኩም። በእናትሽ ሃይ በቃ እና ሰሞኑን እንትን በይና ትወስጃታለሽ። አብሽር በቃ
እሺ 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 ግን መቼ ነው የምንወጣው? አንቺ ቆየን እኮ ፈታ ካለን አይደል? አዎ በቃ እሺ 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 በቃ ስሚ። አቤት። ነይ አሁን ይኸውልሽ አንድ ነገር ልነግርሻለሁ። ይሄ 2 እና 3 ቀን እዚህ ቤት የምታሳልፊው የመጨረሻ ቀንሽ ነው። በዚህ በ2 እና በ3 ቀን ውስጥ የምታሳይኝ ስነ ስርዓት ነው ቀጣዩን ነገርሽን የሚያስተካክልልሽ። ነገ ነገርኩሽ። የት ብልሽ የት ታውቂያለሽ? ቦታ እንደሚያቅሰው ደግሞ ያደርጋታል። የት ታውቂያለሽ? ታውቂያለሽ ብነግርሽ ቦታ? ታዲያ ምን የት ብለሽ ምን ጠይቂኝ? ጥሩ ቦታ ነው ውስጥሽ አይደለምና የራስሽን የዛችንም ገጠር አለቅ ያለችውን ገገማ እናትሽንም ህይወት ነው የምትቀይሪው። ሰማሽ? ትምህርት እንደሆነ ገንዘብ ካለ ቀስ ብለሽ ትደርሺበታለሽ። ግን ምንም ይሁን ምን ዛሬ ማታ የሚመጣውን ሰውዬ እንድታስቀይሚው በጭራሽ አልፈልግም። የበቀደሙ እንዲከተልሽ አትፈልጊም አይደል? እኔም ቢሆን ካንቺ ጋር መታገሉ ሰልችቶኛል። ሰማሽ? ስለዚህ አስቢበት። ዛሬ ገና ነው ሰዓት እንደመጣ ማነው? አቤት። ሰላም እንዴት ነህ? እግዚአብሔር ይመስገን። ሰላም ነው አለ። አቤት። ዘመናዊ ነሽ? አዎ ነኝ። ስልክሽን ሳሳተኝ ነበር ስደውል እንዲያለኝና አድራሻሽን ነግሮኝ ነበር የመጣሁት ነው። አዎ ስልኬ በድንገት ተበላሽቶ እሱ እስኪሰራ ሌላ ስልክ ላይ ነው ያስኩት። ለዛ ነው። ምን ነበር? ወፋ ቀርብላለች ተብዬ ነበር። ግባ። ግባ። በር ላይ አስቆምኳል። ግባ። አንቺ ግቢ እስቲ። ሰላም ነው? ሰላም ነው። እንዴት ነሽ? አለን። ሰላም ነው? ግቢ በቃ ግቢ። እንዴት ነህ? ሰላም ነሽ? አለ። እንዴት ነው? አለን። ሰላም ሁሉ ሰላም። ያው ለሁኔታው በሚል ተደባበቄ ትንሽ የመጣው አሁን እንዲህ በረቀቀ ሰዓት ያው ለመዝናናት እንዴት ትፈራለህ? ያው ጊዜውም ትንሽ ታውቂው አይደል? ቢሆን አሁን ሁሉ ነገር ሀላል ወጥቷል። እኛ ደግሞ እንደ መኖሪያ ቤት ነን። ያን ያህል እንድትሰጋ የሚያደርግህ ነገር የለም። ያው ነግሮኛል እንደዛ ብሎ ግን ያው መጣን ትንሽ ሰፈሩ እሺ ሰላም ነሽ? አለሁ። እንዴት ነህ? አለሁ። ጠቁኛል አንድ ደንበኛ ጥሩ ሰው ነች፣ ጥሩ ነገር እንትን ትላለች ማለት ነው። አዎ አገር ነው የሚመሰክርልኝ። በዛ ምንም እንዳትጠራጠር። ምን አይነት ነገር ነበር የፈለከው? ያው ያለውን ነገር አለ ገባኝ። ግን ማለት አንዳንዴ ትግል የማይወዱ ሰዎች አሉ። አንዳንዴ ደግሞ ለመታገል ብለው የሚመጡ ሰዎች አሉ። ድንግልና ካልሰበሩ ደም ካላዩ ስሜታቸው የረካም አይመስላቸው ሰዎች አሉ። ያንተ ፍላጎት ነው። እኔም እሱ ነው ፈልገው ድንግል ሆነች። ታዲያ ምን ችግር? በእርግጥ ቆንጆ ሴቶች አሉ ከሁለት ቀን በኋላ የሚመጡ ምንም ያልተነኩ እንኳን ገላቸው ከንፈራቸው ያልተነኩ ሴቶች አሉ። ግን ለሱ 1-2 ቀን መጠበቅ አለበት። ግን ደግሞ ገና ምንንም ያላወቀች በቅርብ ቀን ገና ድንግልናን የሰጠች ቆንጆ አሁን የታታል አሁን የገባችው አለች። አዎ እሷም አለች። ያው ድንግሎች እስከሚደርሱ ትንሽ ሰውነቴን ላፍታታ ካልክ አሉ። ከሷ ውጭ ሌላ አለሽ? አሁን
አሁን ለጊዜው ከኔ ጋር እየኖረች ያለችው እሷ ናት። ከፈለክ አይጠፋም። ግን ደግሞ ያው ከነዛኞቹ ጋር እስከምትገናኝ እንዲሁ የትም ራሱ መሄድ አይጠበቅባችሁም። ያው ጂም ይቻላል። ያው ለፕሪቬንሽን ለሁሉም ነገር እዚህ መሆንክ ይበልጥ ሴፍ ነው። በተለይ ከሷ ጋር ላለው ነገር ውጪውን እንኳን የምታቀልጅ አይደለችም። እንዴት ያለሽ ቆንጆ መሰለች። ያ በደንብ አላየኋትም ፊቷን። ሆነ ገና ስለሆነች ብዙም እንትን አላለች። ቅርብ ቀን ነው። ክፍላም አልደረቀ። አይ በቃ እንደዚህ ከተማመንሽ ጥሩ። ያው መጀመሪያ ደግሞ ያው መነጋገር ያለብን እሱማ ያው ሂሳብ አይደለም ማውራት ያለብን። ያው እኔ ደግሞ ከተደሰትኩኝ ያው ብዙ ሰዎች አሉ። እኔም ታዲያንተስ ያው በተደሰት ሰዎች አይደል የመጣው እኮ እሱን እኮ ነው የምልሽ። ያው የኔን እንትን አይተው የሚመጡም ስላሉ እሱን በማሰብ አንቺም ሂሳቡን አስተካክለሽ እንደሚሆን ብናደርግና ያው ጊዜ ባናባክን ብዬ አስባለሁ። ታዲያ ምን ችግር እንኳን ለቆንጆ ሴት ለእንጆሪስ ሲወጣ የለ እንዴ? እሱማ ልክ ነሽ። አዎ ታዲያ እኔ በማቀርብልህ ሴት ምንም ስጋት እንዳይገባ አንተ ብቻ ኪስህ ያስተማምነህ። ለገንዘቡ አትጨነቅ፣ ለጥራት አልጨነቅ። ኦኬ ጥራት አለሽ ማለት ነው። በጭራሽ እንዳትጠራጠር። ፕራይቬሲውስ ላይ በኋላ ይሄ እኔ ኮታት ይዞብኝ የሚመጣ ነገር ምንም ስለማልፈልግ በጭራሽ አንዳንድ ያው መደረግ ያለባቸው ነገሮች አሉ። ምንም አይነት ስጋት እንዳይገጥም እዚህ መሆን የምትፈልግ ከሆነ ይሄ ቤቴ ነው። ኦኬ ያንቺ ቤት ነው። ይሄ ቤቴ ነው። ያው ማለት ሰዎችንም ለማግኘት ብዙም ከፍ ስትል ጥሩ አይመጣም እኮ አይደል? ማለት አኗኗርህን ከፍ አድርገህ በተለይ ለአዲስ አበባ ሰው አኗኗርህን ከፍ አድርገህ ስታሳየው ጀርባክን ለማጥናት ብዙ ይቀራል። ስለዚህ ያው የከተማውን ኑሮ አብዛኛው የከተማውን ነዋሪ ሰው መስሎ መኖር ነው ፈልገው። ለዛ ነው ያሉት። ያው እዚህ እንደልብህ ማንም የሚደፍረው ቤትም አይደለም። እዚህ ለምታደርጋቸው ነገሮች ስጋት አይግባ። ነው ደግሞ የተሻለ ቦታ ነው የምመርጠው ቦታ ኮንፈርት የሚሰጠኝ ለምትለው ቦታ ካለ አንተ ሄደህ ቦታውን ትነግረኛለህ። እዛም ሄደም አይጠበቅብህም። አንተ መረጥከውን ጋይዤ ለመጣል ያለውበት ቦታ ድረስ ማለት ነው የሚገባ። እሱም ጥሩ ሀሳብ ነው። ያው ለእንትኑ ፈታ ለማለትም ያው የሚያስፈልጉ ነገሮች ስለሚኖሩ ያው የመረጥነው ቦታ ቢሆን አንተ የመረጥከው ቦታ ብቻኛ በዋጋ እንስማማ እንጂ ለቦታ ለምርጫ ብዙ ጊዜ ያው እዚህ መሆን የሚፈልጉት ሰዎች ሌላ ቦታ መታየት የማይፈልጉ እንደገና ያው ከጀርባቸው ወይ ትዳር ወይ ስልጣን ወይ ምንም የሚኖራቸው ሰዎች ለተወሰነ ሰዓት ተፍታታው መሄድ ከፈለጉ እዚህ ይመርጣሉ። ካልሆነም የፈለጉት ጊዜያዊ እዚህ ነው እንትን የሚሉት ማለት ነው። ጊዜያዊ ከሆነ ወደ ሌላ ቦታ አዳር ምናምን ሲሆን ነው የሚንቀሳቀሱት። ኦኬ እንግዲህ ጥሩ ያው እንደዛ ካሽ ሂሳቡን ስለገኝና እና ቤትኛው አትስማማም ከሁለት ቀን በኋላ በሚመጡት ወይስ እስከዛ ያው እነሱ እስኪደርሱ አንዳንድ ነገሮችን ጥሩ ፈታ ለማለትም በጣም አሪፍ ምርጫ ላይ ነው የደረስከው። እንዴት ያለች ልጅ መሰለች። አሪፍ ነች በጣም ትላንትና ራሱ አብራት የነበረው ሰው እኔ ያው ያለኝን ነገር ደብቆ ማስቀመጥ ንፉግነት ነው የሚመስለኝ እንጂ ለማንም እንዳልሰጥበት ለምን ይሄድ ማንም እንዳይነካበት። ግን ደግሞ እሱ ያስደሰተውን ሌሎችም ካልተደሰቱበት ያው ይደብረኛል። ክፉነት ነው አይደል? አዎ እሱማ ልክ ነሽ፣ ክፉነት ነው። አዎ ሂሳቡ ስንት ይባላል? እሷ ላይ ከተስማማ እንግዲህ ያው አጭር ሰዓት ነው የምትፈልገው ነው ወይስ አብረሃት ማለት ትፈልጋለህ? አይ አጭር ሰዓት ነው። እዚሁ ነው የምትሆን? አዎ ከዋናው አይ እዚሁ ይሁንና እዚሁ ነው የምትሆነው። አይቼ ያው የምትሆን አይነት ከሆነች ደግሞ ያው ታመጭልኝ። አትጠራጠር በሱ። በቃ እንግዲህ ለ2 ሰዓት አይበቃህም? ይበቃኛል 2 ሰዓት። ከ2 እስከ 3 ሰዓት ባለው ተመልሼ
ትንላለህ እስከዛ ቤቱ ፍሪ ነው የሚሆንላችሁ የሚያስፈልገው ነገር ሁሉንም ያለበትም ታውቃለች በነፃነት ነው የምትቀመጡት ማንንም የሚመጣባችሁ የለም 20 ሺህ ብር ትከፍላለህ 20 ሺህ አዎ 20 ሺህ አትወደድም ትንሽ በጭራሽ መጠጥም ብትፈልጋለህ ታቀርብልሃለች ሁሉም ነገር ከዚሁ ነው ኦኬ መጠጣትም ከፈለክ ለፕሮቴክሽንም ለምንም የምታወጣው ነገር የለም ሁሉ ነገር እዚህ ነው ኦኬ እዚሁ አለ ማለት ነው አይ በቃ እንደዛ እንትን ካልሽ ለዛውም እኮ ያው በሷ ላሟሙቅና ከነጎዳ የሚመጡት ልጆች ላይ ምናምን ስላልክ እንደገና ደግሞ ደና ጓደኞች አሉኝ ስላልክ በዛ ላይ ደግሞ ወጣት ስለሆንክ ብዙ ስራ አብረን እንሰራለን ብዬ ነው አዎ እንሰራለን በሚገባ እንሰራለን ብቻሽ ነው ግን ይሄንን ስራ መስሪው ካንቺ ጋር ሌላ ሰው አለ እንደዚህ አይነት ስራ ብቻ እንዴት ይሰራል ታመጣለህ ተወሰነ ትጠቀማለህ ሰፊ ስራ ላለው ሰው ደግሞ ወስደት ይሰጣል አሪፍ ሰዓት ደረስክ ያልኩ ለዛ ነው አንድ ከ3 ከ4 ቀን በኋላ ብትመጣ አታገኛት ትኩስን ትበላለህ ከዛ ደግሞ በረድ ያለ ለፈለገው አሳልፈት ትሰጣል ነገር ስለዚህ ካንቺም ጀርባ ሰዎች አሉ ማለት ነው ኦኬ ያው እንዳልሽው ዛሬ እኔ ተፍታትቼ በሄድ ያው አብረን እጅና ጓንት ሆነን ለመስራትም እንዲያመቸኝ ካንቺ ጋር የሚሰሩት ሰዎች ምን አይነት ሰዎች ናቸው ያው ግልጽ ነው ማውራት ከኔ ጋር ከተገናኘክ እኔ ደንበኞቼን አሳልፌ ለሰው መስጠት አልፈልግም ኦኬ ከናተኛ ነኝ ደንበኛ መስጠት አለመስጠት ጉዳይ ሳይሆን እኔ ጋር የመጡት ሰዎች ስልክ ላውራ እንዴ እሺ ይሰራልክ እሺ ሄሎ ቆይ መልሼ ልደውልልህ አንድ ቦታ ነኝና እንቀጣ ያው እንደዛ ያልኩበት ምክንያት አለኝ ያው ሁኔታዎችን ለማስተካከል በሚል ነው ለምን እኔም ቶሎ እንዳቀርብልሽ ማለት ነው ችግር የለም በፈለከው ሰዓት የምንገናኝባቸው ቦታዎችና ሰዓቶች አሉ በምንገናኝ ሰዓት እንደ ስራ ባልደረባ ብቻ አይደለም የምንገናኘው እንደ ጓደኞች እንደ ህብረት አብረን እንገናኛለን እናደርጋለን ያው ብዙ ጊዜ እንገናኛለን እንሰባሰባለን አብረን የምትሰራ ከሆነ እንገናኛለን መገናኘት ያለብን ቦታ ላይ ሳውቃለሁ እንድትመጣ እናደርጋለን ኦኬ ጥሩ ስማቸውስ እነማን ይባላል አብረውሽ የሚሰሩት ስማቸው በጣም በቅርበት ከኔ በጣም በቶሎ የምትወስድ አንድ ቤሪ የምትባል ጓደኛ አለች ቤሪ በጣም ከዜጎች ጋር ከትላልቅ ቦታ ላይ ካሉ ሰዎች ጋር ምናምን ነው ሰንሰለት ኦኬ እኔ ጋር ለምዳው አንገታቸውን ቀና ያረጉትን እየወሰድኩ ሰጣታለሁ እሷ ህይወታቸውን ትቀይራለች ኦኬ ቤሪ የምትባል ከዛም ውጪ አሉ ብዙ ያው የተሻለ አብራኝ የምትሰራው ነው ኦኬ እናልኩ ሌሎቹ ቀዝቃዞች ናቸው ኦኬ ያው ለመተጋገዝ ያክል ሰው እንሰጣቸዋለን እንጂ ቀዝቃዞች ናቸው እንደኔ ወንዶች የሉም ወንዶችማ ያው በዘላቂነት ሊያስቀምጧቸው የሚፈልጉት ካሉ ኦኬ እንደቀመጥ አድርገው ውሽማ አስቀምጠው 2 ቀን 3 ቀን መተው እዚህ አግኝተዋት ከወደዷት ለኔ ድርሻዬን ይሰጡኛል ኦኬ እሷን ወስዶ አስቀምጧት ውሽማ አድርገው ያስቀምጧታል ኦኬ ይሄንንስ የሚያገናኛል በወንድ እንደኔ አይነት የሚሰራ ሰው እኔ በማንኛውም ሰዓት ያልተነካች ንጹህ ቆንጆ ሴት ከመጣልኝ ቀበላለሁ ኦኬ ብቻ ከተማይ ቀመሰች የወደደች ፍቅር ያዛት ምናምን ሴት ብቻ አትሁንብኝ ኦኬ እንጂ ችግር የለም ኦኬ ጥሩ ያው ምን ተስማምተን ዋና መስራታችን ስለሆነ የምንፈልገው ያው በቻልነው አቅም ጉዳዩ ፕራይቬሲ መሆን ስላለበት በእኔም በኩል የሚመጡ ባለሀብቶች አሉ ከነሱ ጋር በመሆን ያው ስራውን ባሪፍ እንሰራለን ስራ እያሰራሁት
የሆነ የሚጠጣ ነገር ይምጣልህ። አይ ምንም አልፈልግም። ተው ግድ የለህም። አይደለም ምንም አልፈልግም። ተጠቃቅሜ ነው የመጣሁት። ልጅቷን ግን አላየኋትም። ጥሪያትና ፊቷን ልየውና አንዳንድ ያው እንዳልሽው እስቲ የኔ ቆንጆ እስቲ ይሄ ልጅ ያገኘሽ ይሄ ተቀቢ በደንብ ቆንጆ እኮ ነሽ። እንዴት የምወዳት ልጅ መሰለች። ኦኬ እሷ ነች። ኦኬ ሻርፕ መልቀቅ አልቻለችም። ከተማውን ብዙም ገና አልለመደችው። ኦኬ አልለመደችው። ግን የሆነ የሚያስፈራት ነገር አለ ይመስላል። ታዲያ እኮ ነገርኩህ። ኦኬ ፊቷ እንትን ሲልብኝ ሲርበተበትብኝ እኮ ነው። ገና አይደለች። ኦኬ ለዛ ነው 3 ቀኗ ነው አልኩህ ወደዚህ ከገባች። ኦኬ 3 ቀኗ ነው። አዎ እንዴት የምወዳት ልጅ መሰለች። ኦኬ ናይ እንደዛ ከሆነ ጥሩ። የኔ ቆንጆ አረፍሽ በደንብ? ኦኬ ስምሽ ማን ነው? ጫልቱ። ኦኬ ኦኬ ባለሽ ልጅቷ አንድ ነገር ልጠይቅሽ። ያው እንደምንል ከሆነ ቶሎ እንትን ማለት እንችላለን። ያው የተወሰነውን ትሰጥ ማለት 75%ን ትሰጠኛለህ። ከዛ እኔ ያለሁኝ በረንዳ ላይ ነው የምሆነው። ምንም ስጋት አይኖርም። እስከዛ 75% ትሰጠኛለህ ማለት ነው። ይህ ስራ ትንሽ የሚከብድ ነገር አይደለም። አሁን እየሰራሽ ያለሽ አትፍራ። ለምን ትፈራለህ? አይ ልታጣነሽ ብዬ ነው። ካልተመቸችክ ተልቀልሽ ብትነግረኝ እኮ ታዲያ ምን ችግር አለው? ተልቀልሽ ልጅ ትሆንልህ። አሁን ደውዬ አስመጣልሃለሁ። ኦኬ ተልቀልሽ ማለት ከሷ የበለጠሽ ቆንጆ ተልቀልሽ ልጅ አለች። ግን ደግሞ እንደሷ አትሆን። ኦኬ አይ አሁን ስታወሪ ከሷ የበለጠሽ ትያለሽ፣ እንደሷ ደግሞ ቆንጆ አትሆንም ትያለሽ። እየሰራሽ ያለሽው ነገር ግን ወንጀል እንደሆነ ታውቂያለሽ? ምን ወንጀል? ስለምን ወንጀል ነው የምታወራው? ስለምን ወንጀል ነው የምታወራው? ልጅቷን እያደረግሻት ያለው ነገር ወንጀል እንደሆነ። ምን አደረኳት? ልጅቷ ቁጭ በይ፣ ልቀቀኝ፣ ቁጭ በይ፣ ሂድ አንተ፣ ቁጭ በይ። የትም ማለት ነው? ቁጭ በይ እያልኩሽ ነው። መስራት ያይሽ አንተ ሰውዬ፣ ልጅቷን እያደረግሻት ጠብቀህ እንደገባህ ክብረን ጠብቀህ ክብሬን ጠብቄ ነው ቤት ውስጥ የገባሁት። ስለማደርገው ነገር የሚመለከት ነገር የለም። እሺ የሚመለከተኝ ነገር የለም። መጠይቅሽን ነገር ደግሞ እንደዚህ ተገላልጠሽ የመሰሪያቸው እያንዳንዱ እየሰራሽ ያለሽ ነው ነገር ወይስ ሐሳብክ ከዛ ተነስቶ ወደ እኔ መጣ እንዴ? እጅሽን አትንኪ። ታዲያ ምንድነው? ይኸውልሽ አትይ፣ ቁጭ በይ። መጠይቅሽን ነገር በስነ ስርዓት መልሽልኝ። ፍንጥር አትበል። እያልሽ ያለሽው አንቺ ነሽ። ገዳፋ ነው የምትገባው ቤት ገብተክ። ይኸውልሽ ሰማለህ? ጸጥ በይና አንተ ራስህ ጸጥ በልና ስማኝ። ወንጀል አይደለም፣ ወንጀል እንደሆነ አታውቂም። እያደረግሻለሽ አደረኩ። ምን አደረኩ? የደረሰች ሴት ውበቷን ገሏን ተጠቅማ እንድታድግ አደረኳት። ምን አደረኩ? ፈልግ እንደዚህ አይነት ነገር እያደረግሻት እንደሆነ አልፈልግም አለችህ? አልፈልግም አለችህ? ምንም ያልደረስኩበት ነው የሚመስልሽ? ምን እቺ ልጅ ምንም ሳትፈልግ እያደረግሽ አሁን አንቺ እያደረግሽ በጭራሽ ወዳ ፈቅዳ ደስ ብሏት አይደል? ልቀቂያት። ለምን ታስፈራሪያታለሽ? አላስፈራራትም እኮ ወደሽ አይደል? እንዳትነኪያት ነው እያልኩሽ ያለሁት። አላስፈራራኋትም። ንገሪኝ። ልትነግርህ እኮ ነው። ምን ሆነህ ነው? ቁጭ በልና አርፌ ቁጭ በይ። ይኸውልሽ ወደሽ ነው አይደል? እጅሽን ልቀቂያት እያልኩሽ ነው። እጄ ላይ ነው ስለምትሆኝ። አንቺ ቁጭ በይ ነው። ሰውዬ ለምን አታርፍም? ቁጭ በይ ነው እያልኩሽ ያለሁት። ስነ ስርዓት ያዥ። እሺ ቁጭ በልና በስነ ስርዓት ነው። ስነ ስርዓት ያዥ። ምን አይነት ነገር? ይኸውልሽ እንዳፈሪ። ለምን አትነግሪውም? እንዳፈሪ። ቅድም የነገርሽኝ ነገር ይኸውልሽ፣ ቅድም የነገርሽኝ ነገር እያንዳንዱ ቅድም የነገርሽኝ ቁጭ በይ ነው። ናባሽ ነው የነገርሽኝ። ቁጭ በይ ነው። ቁጭ በይ። ናባሽ ነው የነገርሽኝ። ቁጭ በይ። ወይኔ አንቺ ቁጭ በይ ነው። ቁጭ በይ። ዝም በይ። እፈራላችኋለሁ። ዝም በይ።
አይንሽን ነው ማጠፋልሽ። ሰማሽ? ውሻ እኔን አጠፋኸኝ እኮ ያማሃል። ዘንባይ ነው ዝጋሽ። ወይኔ ዝጋሽ ዝጊ። ሰማሽ? ኧረ በህግ አምላክ ዝም በይ። እገልሻለሁ። ዙሪ ውሻ አንቺ ውሻ እገልሻለሁ። ዝም በይ ያልኩሽ ነው። ሰጥ በይ ላሳልፍልሽ ብዬ ሀገር እዚህ ባመጣሁሽ። ያዥ ወይኔ ሰጥ በይ። ይኸውልሽ እያንዳንዱ መጠየቅሽን ነገር ትመልሽልኛለሽ። እየሰማሽኝ ነው? እየሰማሽክ ነው። ከቅድም ጀምረሽ ልጅቷን እያደረግሻት የነበረውን ነገር እያንዳንዱ እየተከታተልኩሽ። ምን አደረኳት? እያንዳንዱ እየተከታተልኩሽ ነበር። አንቺን ብሎ ዘመናዊ። እየሰማሽኝ ነው? እየሰማሽኝ ነው ወይ? ሰምቻለሁ። አንቺ ዘመናዊ ሳትሆኚ ሰይጣናዊ እርኩሳን ነሽ። ሰይጣናዊ እርኩሳን ነሽ። ሰማሽኝ? እርኩሳን ሰይጣናዊ እርኩሳን ነሽ። ስለማይመለከት ይኸውልሽ፣ ይልቅ እንስማማ። ምንም እንስማማ እንሰራለን ስትላል ነበር። ይኸውልሽ፣ ያለ ገንዘብ መጠቀም ፈልገህ ከሆነ የዛሬው ጭህን ይሸፍናል። ተጠቅማውጣ ተጠቅሜ ልውጣ። ኦኬ። ድርድር ሊሆንሽ የሚችለው ነገር ይሄ ነው። ገንዘብ ከፈለክ እሰጥሃለሁ። ኦኬ። ገንዘብ አለሽ? በፈለከው እሰጥሃለሁ። ኦኬ። ገንዘብ አለሽ? እሰጥሃለሁ። ስንት ትሰጪኛለሽ? የፈለከው። ቁጭ በይ አርፈሽ። አይደለም ቁጭ በይ ነው። ሰላም ልናወርድ አይደል? ይኸውልሽ፣ ስንት ብር ትሰጪኛለሽ? የፈለከው። በቼክ ልጻፍልህ? ቼክም አለሽ? በምን ትራንስፈር ላድርግልህ? ትራንስፈር ታደርጊልኛለሽ? አድርግልሃለሁ። ስንት ታደርጊልኛለሽ? የፈለከውን አንተ ብቻ ቁጥር ጥራ። ስንት ላድርግልህ? አንቺ ስልኬን ስጪኝ። እንዳትሰጫት ስጪው። እሺ እነግርሃለሁ ኮዱን። የፈለከውን ላክ። ስንት ትሰጪኛለሽ? የፈለከውን አልኩህ እኮ። እሺ ለምን ጅል ትሆናለህ? ፍታኝና የፈለከውን ብር ይዘህ ሂድ። ኦኬ። እሺ ቁጭ በይ አርፈሽ። ቁጭ በይ ነው እያልኩሽ። ለምን አትፈታኝም? ቁጭ በይ። ይኸውልሽ ፊትሽን ነው ቡና ማረገው። እየሰማሽኝ ነው? ፊትሽን ነው ማቡን ነው። አርፈሽ ቁጭ በይ። ትንሽ ነው በረዶ ነገር። አርፈሽ ቁጭ በይ። የምንም በረዶ የለም። አርፈሽ ቁጭ ነው እያልኩሽ። ወይኔ እኔ እኮ ነኝ የማዋጣሽ። እየሰማሽኝ ነው? ምን እንደማዋጣሽ አንቺ አትጪባት ነው እያልኩሽ ያለው። ሰብስቢ ግርሽን፣ ሰብስቢ። አንተ ስጋዬ እኮ ናት። ያንተ የምታግስ ይመስልሃል? ያንቺ ስጋ ነች እሷ? አዎ። ያንቺ እንዳንቺ አይነት ላንተ የምታግስ ይመስልሃል? እንዳንቺ አይነት ስጋ የላትም። እሺ ሰማሽኝ? ቀና በይ። እንዴት ይታይ በደንብ ቀና በይ። እንደዚህ ቀና በይ። እያየኸኝ አይደል የቆየኸው? እስካሁን እየቀረስኩሽ ነው። ገብቶሽ? እያደረግሽ ያለሽው ነገር እየተቀረስሽ ነው። በሌለውበት ቤቴ ጎረምሳ አስገብተሽ ቆየሽ። ጸጥ በይ። ገልሻለሁ። እሺ ትገያታለሽ? ገላሃለሁ። ተናገሪ። እኔ ምን ተገይኛለሽ? አዎ ገላሃለሁ። ማነው እየቀረጸኝ ያለው? የት ነው ያደረከው? ያለሽ እየተቀረጽሽ ነው እኮ። የት ነው ያደረከው? አሁን እያደረግሽ ያለሽው ነገር ልጅቷን በዚህ እድሜዋ እያደረግሽ ያለሽው ነገር እያንዳንዱ ነገር ትነገራለሽ። ወይኔ እየሰማሽኝ ነው? አንቺ ማትረቢ ውሻ ተናገሪ። አሁን ከማን ጋር ነው? ፍልሽ ብዬ ተናገሪ። ከማን ጋር ነው እየሰራሽ ያለሽ? ነግሬሃለሁ። ተናገሪ። አንተ ውሻ በብልጠት አስወጣኝ። ከአንቺ ጀርባ ያሉትን ተናገሪ። ነግሬሃለሁ። ተናገሪ እያልኩሽ ነገርኩህ አይደል እንዴ? መልሽልኝ። ምንድን ነው የምትፈልገው? መልሽልኝ። ገንዘብ ነው የምትፈልገው? ወይኔ ያጅልኝ። አንቺ ውሻ ይኸውልሽ፣ በጥፊ ነው ማለት ነው። ገልሻለሁ። እሺ በጥፊ ነው ማለት ነው። መልሽልኝ ነው ማለት ከነ ቤሪ ጋር ከነ ብርሃን ጋር ብርሃን ትባላለች። ቤሪ ነው የምንላት። ከነ ብርሃን ጋር ነው የምሰራው። ከነ ዶክተር ዮሲያስ ጋር ነው የምሰራው። ከነ ዶክተር ዮሲያስ እና ዮሲያስ ዶክተር ምን አይለሽ? ዶክተሩ ለምንድን ነው ያስፈልግሽ? ዶክተር መድኃኒት ያቀርብልኛል። የምን መድኃኒት? ማደንዘዣ። ተናገሪ እስኪ ተናገሪ። የምን ማደንዘዣ ነው የሚያቀርብልሽ? የምን ማደንዘዣ? እንዳያስቸግሩኝ ልጆቹ እንዳያስቸግሩኝ እና ደግሞ ህመም እንዳይሰማቸው። ዶክተርም አለሽ? ሌላስ? አንዳንድ የህግ ባለሙያዎችም አሉ። ግን ደግሞ እንዳታስብ በገባ የሚያስጡኝ እነሱ ናቸው። ትወጫለሽ አይደል? አዎ። ጥሩ ማስረጃ ነው እየተናገርሽ ያለሽው ነገር። እንዳታስብ ዙሪ እንደማገኘህ ወቅ ዞረሽ ታገኘኛለሽ በሚገባ አይደል? አሁንም ቢሆን ብትለቀኝና በፈለከው ገንዘብ እንደራደርሽ ይሻላል። እኔን ገንዘብ
እሺ ቢያንስ አላላለኝ እጄ ልቆርጠው እኮ እጅሽ ገና ይቆረጣል። እየሰማሽኝ ነው? እየሰማሽኝ ነው አይደል? አሁን ይኸውልሽ አንድ ጥያቄ ለመጨረሻ ዘር ቆይ አንዴ እሺ ልቀቂያት። እንደምታርቅ ፍረክሻት ነው እንዴ? አንቺ አውሬ ፍረክሻት ነው። ተጋበይ አንቺማ እሷን አኝከሽ ከመብላት ወደ ኋላ ማትይ መለክሽ እንዳይመስልሽ አንቺ አውሬ። ስሚ አቤት የጠይቅሽን ነገር ነው ስንት ይኸውልሽ እየሰማሽኝ ነው? ወይኔ የዶክተሩን ስም ማን ብለሽ ነው የመዘገብሽው? ማን ብለሽ ነው የመዘገብሽው? ማን ብለሽ ነው የመዘገብሽው? ዲር ዶክተር ዲር ዶክተር ጭራሽ ዲርም ትጨምሪልኛለሽ? ዲርም ትይልኛለሽ? የኔ ልዩ ሰው ነው። ያንቺ ልዩ ሰው ነው አይደል? አዎ ታዲያ አሁን ብንደራደርስ ምን ትያለሽ? እንደራደር በምን እንደራደር? በፈለከው በፈለኩት በምን እንደራደር? ወይኔ ጥርሴ ጥርስሽ ይርገፍና መልሽልኝ። በምን እንደምንደራደረው? በምንድን ነው የምንደራደረው? መልሽልኝ። በፈለከው እንደራደር። ንገሪኝ እስኪ ድረስልኝ ነው የሚችለው። ብትፈልግ በገንዘብ በፈለከው ነገር እንደራደር። በፈለኩት ኦኬ። እጄን ብቻ ትንሽ ካላለህልኝ አሁኑን 50 ሺህ ብር እሰጣለሁ። እጄን ብቻ ፍታልኝ። እዚህ ቤት ውስጥ አለ ብር? ዘመናዊ ሰው አይደለህ? ትራንስፈር አድርግልሃለሁ። ትራንስፈር ታደርግልኛለሽ? ፓስወርድ እጄን ብቻ ፍታኝ። ራሴ ያደርጋለሁ። ግዴ ለምን ያደርግልሃል? አይ ስልክኝ ንገሪኝ። ግዴ ትፈታኛለህ? ፓስወርድ እፈታሻለሁ። ፓስወርዱን ንገሪኝ። ትንሽ አላላለኝና አይ ንገሪኝ። ፓስወርዱን ንገሪኝ ነው እያልኩሽ ያለሁት። እሺ ንገሪኝ ፓስወርድ። 10 20 ያለኝ ባላንስ ምን ያደርግልሃል? ግቡ እንዴ ምን ያህል እንዳለኝ ምን ያደርግልሃል? እኔ ያስገባቸው እንጂ ትራንስፈር እኮ ነው ያልኩት። የምን አባሽ ትራንስፈር ነው? እየሰማሽ ነው? አዎ እየሰማሁ ነው። አንቺ አቤት አንቺ እኔን በገንዘብ እንድልኝ ትፈልጊያለሽ? ትንሽ ውጪ። ያዟት። እንግዲህ ውድ ተመልካቾቻችን በጣም የሚዘገንንና የሚሰቀጥጥ ነገር ነው የሰማነው። እንግዲህ እቺ ዘመናዊ የተባለች ግለሰብ እንግዲህ በቁጥጥር ስር አውለናል። የኛ ክሩ ያው ይዘዋት ወደ ህግ ቦታ እየወሰዷት ይገኛሉ በዚህ ሰዓት። እንግዲህ ሌሎችም አሉ ውጭ ላይ። ከነሱ ጋር ደግሞ እንግዲህ እቺን እህታችንን በመጀመሪያ ደረጃ ወደ ሕክምና እንወስዳታለን። በጣም ህጻን ልጅ ነች። 14 ዓመቷ ማለት በጣም ከባድ ነገር ነው። እንግዲህ እሷን ወስደን በመጀመሪያ ደረጃ ማሳከም አለብን። በጣም የአይነት ነገሮች በጣም እየበዙና እየተሰፋፉ ያሉ ነገሮች ሆነዋል። በኮንፊደንስ ነው አይታችሁታል። በኮንፊደንስ እየተናገረች ጭራሽ ሰውም አላት ዶክተርም አላት ብገባ መውጣለሁ እስኪል አድርሷታል። እንግዲህ ያው እኛም ከባድ ማስረጃ ስለያዝን ዘብጥያ ለማስወረድ የምንችለውን ሁሉ እናደርጋለን። እንግዲህ ይቺ ልጅም በመጀመሪያ ደረጃ ማሳከም አለብን። ወደ ህክምና እንወስዳታለን። ሌላ እስቲ የምትለን ነገር ካለም ልጅቷ ሌላ መረጃ ካላት እሱን እንላለን። ህክምና ጋር ደውለናል። ቶሎ ይዛቸው አስም ተብለናል። ቀጥታ ወደዛ ነው አሁን የምንሄደው። ምንም እዚህ የምንቆይበት ነገር የለንም። እንግዲህ የህግ አካል መጥቶ ይሄን ቤት ይፈትሻል። እቺ ልጅም ብዙ ሰው ጥቃት አድርሶባታል። እነሱንም አንድ በአንድ እያደንን ሁሉንም በቁጥጥር ስር ለማዋል የምንችለውን ሁሉ እናደርጋለን። እቺኛዋ አክስትየውም ተብየዋንም ቀጥታ ወስደን የማውጣታቱን ስራ እንሰራለን። እስቲ እንግዲህ ሌላ ነገር ሀሳብ አለሽ የምትነግሪኝ ነገር? ቤተሰብም ጋር ትሄጃለሽ። እስቲ ሀሳብሽን ንገሪኝና ያው ማዳመጥ ስላለብኝ ውጭም ልጆች እየጠበቁን ስለሆነ ቶሎ ንገሪኝና እንሄዳለን። እሺ አመሰግናለሁ። እግዚአብሔር ይስጥህ። ከያደ ሁንዱ ሲፋ ተሳክሩ የምለው ሌላ ነገር
የለኝም። አይዞሽ። ምን እያመመሽ ነው? አዎ ስቀመጥ ያመኛል። አይዞሽ እና ቶሎ ደህና እንሄዳለን። እሺ እግዚአብሔር ይስጥህ። ምንም አልልህም። ሌላ ያሰብከው ሁሉ ይሳካ። እግዚአብሔር ይስጥህ። አመሰግናለሁ። በቃ አሁን ቤተሰብም ጋር እንደውላለን። እንግዲህ ኔትወርክ አይሰራም ነው ያልሽኝ አይደለ? አዎ በብዛት የለም። ወደዛ አይሰራም። በቃ አይዞሽ። ያው እኛም ያሽ በጣም እያመመሽ ነው እንዴ? በጣም ትንሽ እያመመኝ። በቃ አይዞሽ አይዞሽ። አሁን ቶሎ ወደ ሕክምና እንሄዳለን። እሺ እሺ። እንግዲህ ውድ ተመልካቾቻችን በጣም ልጅቱ በጣም ተጎድታለች። ያው እኛም እኛ ሰዎች ውጭ ላይ ያሉ ቶሎ በመጀመሪያ ደረጃ እሷን ወደ ሕክምና ጋር እንወስዳለን። በመቀጠል ያው የሚያስፈልጉትን ነገሮች እናደርጋለን ማለት ነው። እንግዲህ እስከምንገናኝ መልካም ጊዜ። Thanks.